መጋቢት 20 ቀን 1995 ዓ.ም ጠዋት 2 ሰዓት ከ9 የቶኪዮ ሜትሮ ሃቤዮ መስመር የ26 ዓመቷ ኪያካ ኢዞሚ የጠዋት ባቡር ላይ ስትሳፈር በረዥሙ ተነፈሰች። ላለፉት 3 ዓመታት የምትከተለው ያው የተለመደ የሌሊት ተግባር፣ ያው ባቡር፣ ያው መቀመጫ፣ በእጆቿም ያው መጽሐፍ። ነገር ግን ዛሬ የምትተነፍሰው አየር በደረቷ ውስጥ ይረጋል። ህመሙ እንደ ሰደድ እሳት በመላ አካሏ ይሰራጫል። ምንም እንኳ ጥይት ባይተኩስም ስሜቱ ይሄ ነው። ምክንያቱም ከ15 ደቂቃዎች በፊት ጥቁር ልብስ የለበሰ አንድ ሰው በፈሳሽ የተሞላ የላስቲክ ከረጢት በባቡር ወለል ላይ አስቀምጦ በሹል ጃንጥላ ጫፍ በስቶት ጥሎት ወጣ። ያ ፈሳሽ ሳሪን ነው፣ በምድራችን ላይ ካሉ እጅግ ገዳይ የነርቭ መርዞች አንዱ። ኪያኮ እስካሁን አላወቀችም እንጂ በጃፓን ታሪክ ውስጥ እጅግ አስከፊ በሆነው የሽብር ጥቃት ከቆሰሉ ከ6000 በላይ ተጎጆች አንዷ ለመሆን ተቃርባለች። ይህ ጥቃት የታዘዘው እኔ አምላክ ነኝ ብሎ በሚያምን አንድ ሰው ነበር። ይህ ታሪክ አንድ በከፊል ዕውር የነበረ የማሳጅ ባለሙያ እንዴት ታላላቅ ሳይንቲስቶችን አሳምኖ የቶኪዮ ባቡር መስመር ላይ መርዝ እንዲረጩ እንዳደረገ የሚያሳይ ነው። እንዴት የቢሊዮን ዶላር የሽብር ግዛት እንደገነባ፣ እንዲሁም የአንድን ሰው የአምላክነት ቅዠት እንዴት ወደማይታመን የጠዋት ሲኦል እንደመራ የሚያሳይ ታሪክ ነው። ታሪኩ የጀመረው በመርዝ ጋዝ አይደለም። የተጀመረው በዮጋ ትምህርቶችና የእባብ ዘይት በመሸጥ ነበር። ታሪኩ የባቡር ጥቃቱ ከመፈጸሙ ከ10 ዓመታት በፊት ቾዙዋ ማትሱሞቶ በሚባል ልጅ ነው የጀመረው። በ1955 ዓ.ም በገጠሪቱ የጃፓን ከሚገኝ ድሃ የታታሚ ምንጣፍ ሰሪ ቤተሰብ የተወለደው ማትሱሞቶ በአንድ አይኑ ሙሉ በሙሉ የማያይ ሲሆን በሌላኛው ደግሞ በከፊል ብቻ የሚያይ ነበር። ነገር ግን የአካል ጉዳቱ ደካማ አላደረገውም። ይልቁንም ተንኮለኝነት የተጠናወተው ሆኖ አይነ ስውራን በሚማሩበት ልዩ ትምህርት ቤት ውስጥ መምህራኑ ወጣቱ ማትሱሞቶ ሙሉ በሙሉ ዕውር የሆኑ ክፍል ጓደኞችን እንዴት በብልሃት እንደሚዘውሯቸው በድንጋጤ ይታዘቡ ነበር። ለሱ መዝናኛ ሲሉ እርስ በርስ እንዲጣሉ ያስገድዳቸው ነበር። ወደ ከተማ ይዟቸው በሚወጣበት ጊዜ ለመንገድ መሪነቱ ምትክ ገንዘብና ውለታዎችን ይጠይቅ ነበር። ገና በልጅነቱ የሰዎችን ድክመት ለስልጣን መጠቀሚያ ማድረግ እንደሚችል ተረድቶ ነው ያደገው። ለአንዳንዶች ሩህሩህ፣ ሌሎች ደግሞ ጨካኝ ነበር። አንድ መምህሩ በኋላ ላይ እንደሚያስታውሱት በ1975 ዓ.ም ከትምህርት ቤት ከተመረቀ በኋላ ማትሱሞቶ ማሳጅ ሰሪና አኩፓንቸር ባለሙያ ሆነ። ይህ ለሱ አይነት የአካል ጉዳተኛ የተከበረ ስራ ነበር። ትዳር መስርቶ የተረጋጋ ህይወት እየገነባ ያለ ሰው ሆኖ ነበር። በቤተሰቦች እርዳታ ባህላዊ የቻይና እጽዋት መድኃኒቶችን የሚሸጥ ሱቅ ከፈተ። ነገር ግን ማትሱሞቶ ከተሳማኝ ስራ የበለጠ ትልቅ ምኞት ነበረው። የመድኃኒት ሱቅ የማጭበርበሪያ ቦታ አደረገው። የህክምና ባለስልጣን መስሎ ለመታየት ነጭ ጋውን ይለብስ ነበር። ምንም ጥቅም የሌላቸው ዕውሮች ለተቸገሩ ደንበኞች እንደ ታምረኛ መድኃኒት ይሸጥላቸው ነበር። ለመስራት ጥቂት ሳንቲሞች ብቻ የሚወጡ ሐሰት መድኃኒቶች በመቶ ሺዎች በሚቆጠር የጃፓን የን ይሸጥ ነበር። የጥቂት ዓመታትም ገንዘቡ እንደ ጎርፍ ፈሰሰ። ይህ ተንኮል ግን ሊቀጥል አልቻለም። በ1983 ዓ.ም ባለስልጣናት ደርሰውበት ማትሱሞቶ በማጭበርበር ወንጀል ተከሶ ወደ እስር ቤት ተላከ። ንግዱ ፈረሰ፣ ስሙ ጠፋ፣ እንዲሁም ኪሳራና እጅግ የሚያስፈራ ውርደት ገጠመው። አብዛኛው ሰው ከዚህ ውርደት ትምህርቱ ይወስድ ነበር። ማትሱሞቶ ግን የተለየ ነገር ተማረ። በእስር ቤት ቆይተው በትጋት ያሰላስል እና የምስራቃውያን ፍልስፍናዎች ያጠና ነበር። ይህን ያደረገው ግን መንፈሳዊ ሰላም ፈልጎ ሳይሆን እሱን አጭበርባሪነቱን አጋልጦ ላሳፈረው ዓለም የበቀል እቅድ ለማውጣት ነበር። ስለ ካርማ፣ ስለ ዳግም ልደትና ስለ መንፈሳዊ ንቃት አነበበ። ነገር ግን በሱ በተዛባ አእምሮ ውስጥ እነዚህ ጽንሰ ሐሳቦች ከእውነተኛ እምነት ይልቅ የሰዎችን አእምሮ የመቆጣጠር የሚያገለግሉ መሳሪያዎች ሆኑ። ከእስር ቤት ሲወጣ ቾዙዋ ማትሱሞቶ የሚባለው ስም ለዘላለም ጠፍቶ ነበር። በሱ ምትክ ሾኮ አሳሃራ ተተካ። እሱም እኔ መለኮታዊ ነኝ በሚል ውሸት ላይ የተመሰረተ ግዛት ለመገንባት የተዘጋጀ ራሱን ጉሩ መንፈሳዊ መሪ አድርጎ የሰየመ ሰው ነበር። በ1986 ኦሚሺንኮን ናኮዌ የሚባል ትንሽ የዮጋ ስቱዲዮ ቶኪዮ ውስጥ ተከፈተ። ቁሳቁስ በነገሰበት የጃፓን ማህበረሰብ ውስጥ ትርጉም ላጡና ብቸኝነት ለተሰማቸው የከተማ ነዋሪ ባለሙያዎች አሳሃራ ማሰላሰልን፣ መንፈሳዊ አመራርና የአንድነት ስሜትን አቀረበላቸው። ነገር ግን ይህ ተራ የዮጋ ትምህርት አልነበረም። ይህ በሰው ልጅ ታሪክ ውስጥ ካሉ እጅግ አደገኛ አምልኮች አንዱ ጅምር ነበር። በ1987 አሳሃራ የፈጠራ ታምራትን ጥበብ በሚገባ ተግኖስ ነበር። በአንድ መንፈሳዊ መጽሔት ላይ እግሮችን አጣምሮ በማሰላሰል ሁኔታ ተቀምጦ ከመሬት 6 ኢንች ከፍ ብሎ በአየር ላይ ሲንሳፈፍ የሚያሳይ ፎቶግራፍ ወጣ። ለተከታዮች ይህ ከተፈጥሮ በላይ የሆነ ኃይል እንዳለው ማረጋገጫ ነበር። እውነታው ግን በላተኛ የካሜራ አቀማመጥና የተደበቁ ድጋፎች ውጤት ነበር። ተከታዮች ግን ይህንን አላወቁም ነበር። የቴሌቪዥን መስኮቶች፣ የራዲዮ ቃለ መጠይቆችና የመጽሔት ዘገባዎች ተከተሉ። አሳሃራ ጆሮ ለሰጠው ሁሉ ስለ መለኮታዊ ራእዮች ይነግር ነበር። በጃፓን ገጠራማ አካባቢዎች እየተጓዘ ሳለ አንድ አምላክ እንደተገለጠለትና እሱ የብርሃን አምላክ መሆኑን እንዲሁም የቅዱስ ሻምበል መንግስትን ለመመስረት የሁሉንም አማልክት ሰራዊት እንዲመራ እንደተነገራቸው
መልእክቱ የጃፓን ምሁራን ለመሳብ ታስቦ በጥንቃቄ የተዘጋጀ ነበር። መንፈሳዊነትን ብቻ አልነበረም ያቀረበው፣ ይልቁንም መንፈሳዊነትን ከሳይንስ ጋር፣ የምርመራ ላቦራቶሪዎችን ከመንፈሳዊ ንቃት ጋር እንዲሁም ዘመናዊ ቴክኖሎጂ የታከለባቸውን የላቁ የማሰላሰል ዘዴዎችን አቀረበ። ቁሳዊ በሆነው ማህበረሰባቸው ለተሰላቹ የተማሪዎች ወጣት ጃፓናውያን ይህ ሁኔታ እጅግ የሚያሰክር ነበር። በ1989 ድርጅቱ ስሙን ወደ አሳም ሽንኮሪዮ ወይም የላቀው እውነት በሚል ቀየሩት። በመቶዎች የሚቆጠሩ ተከታዮች ፉጂ ተራራ ላይ በሚገኘው ዋና መሪያቸው ዘንድ ተሰብስበው በቀለማት ያሸበረቁ አልባሳትን ለብሰው መሪያቸውን እያንዳንዱን ከአርባንከሩ ይከታተሉ ነበር። የሳሃራ ምልመላ ስልት እጅግ ብልና አስፈሪ ነበር። እርሱ ትኩረት አድርጎ የሚመለምለው የፊዚክስ፣ የኬሚስትሪ፣ የሕክምናና የመሐንዲስነት ትምህርት ያላቸውን እጅግ ጎበዝ የዩኒቨርሲቲ ተማሪዎችን ነው። የጃፓን ማህበረሰብ ሊሰጣቸው የማይችለውን ነገር ያላቸውን ትልቅ ችሎታ ለድርጅት ትርፍ ሳይሆን ለዓለም አቀፋዊና መንፈሳዊ ፋይዳ እንዲያውሉ ቃል ገባላቸው። በታዳሚዎች መካከል የጃፓን ተስፋ የተጣለባቸው ወጣት ምሁራን ነበሩ። በሺዎች የሚቆጠሩ ሰዎች ሕይወትን ማዳን የሚችሉ ሐኪሞች፣ የሰውን ልጅ እውቀት ሊያሳድጉ የሚችሉ ፊዚክስ ሊቃውንት፣ ሕይወት አዳኝ መድኃኒቶች ሊያመርቱ የሚችሉ የኬሚስትሪ ባለሙያዎች። ነገር ግን እነዚህ ሁሉ በአሳር የጥፋት ራዕይ ውስጥ መጠቀሚያ መሳሪያዎች ሆኑም። መሪያቸው ተራው ማህበረሰብ ለጥፋት እንደታጨና ወደፊት ከሚመጣው የዓለም ፍጻሜ የሚተርፉት የእርሱ የነቁ ተከታዮች ብቻ እንደሆነ አሳመናቸው። ነገር ግን ለመትረፍ ዝግጅት ያስፈልግ ነበር። ራስን መስዋዕትን ማድረግ ይጠይቅ ነበር። በመጨረሻም ለመትረፍ እየተዘጋጁለት ላለው ለዚያው የዓለም ፍጻሜ መምጣትን እነሱ ራሳቸው ድጋፍ እንዲያደርጉ ይጠበቅባቸው ነበር። መስከረም 1988 በፉጂ ተራራ ስር ከሚገኘው ኦሙ ስልጠና ማዕከል ማጅማ የተባለ አንድ ወጣት ተከታይ በመንፈሳዊ ንጽህና ስነ ስርዓት ወቅት ተዘግዝቆ ተሰቅሏል። በድርጅት ከፍተኛ ስልጠና ወቅት የአእምሮ ህመም ምልክቶችን እያሳየ ነበር። ሌሎች አባላት እንዲረጋጋ በሚል በሚቀዘቅዙ ውስጥ ነከሩት። ይህ ስነ ስርዓት የሰውየውን ካርማ አጽድቶ መንፈሳዊ ሰላም ያመጣል ተብሎ የታሰበ ነበር። ነገር ግን በተቃራኒው ህይወቱን አጠፋው። የአስቸኳይ ጊዜ ስብሰባ ተደረገ። በአሳራ ቢሮ የድርጅቱ አመራሮች የችግሩን ግዝፈት ሲረዱ ከፍተኛ ድንጋጤ ነገሰባቸው። ሰው በእነሱ አምልኮ ስራ ውስጥ ተሞቷል። ይህ ሁሉንም ነገር ሊያጠፋው ይችላል ሲል አንዳቸው በሹክሹክታ ተናገሩም። የሞት ምርመራ ቢጀመር መላው እንቅስቃሴያቸውን ሊያጋልጥ ይችላል። የብዙሃን መገናኛ ትኩረት፣ የፖሊስ ቁጥጥር፣ የወንጀል ክሶች። አሳር ግን ሌሎች ቀውስ ባዩበት ቦታ እሱ እድልን ተመለከተ። አይ ሲል በሚያስፈራ እርጋታ መለሰ። ይህ ካርማ ነው። ከምድራዊ ስቃዩ ነፃ ሊወጣ ይገባው ነበር። እኛ የፈጸምነው ርኅራኄ ተግባር ነው። በዚያው ምሽት የአምልኮ ቡድኑ አባላት የማጅመን አስከሬን በሚስጥር አቃጠሉት። አመዱንም ራቅ ባለ ሐይቅ ውስጥ በተኑት። ምንም አይነት የፖሊስ ሪፖርት አልተመዘገበም። ምንም አይነት ምርመራ አልተጀመረም። መንፈሳዊ ትርጉም ከመፈለግ ውጪ በወንጀል ለሞቱ ወጣት ፍትህ አልተገኘም። ስለ ሞቱ የሚወራ ወሬዎች መሰራት ጀመሩም። ማጅማ ከአምልኮ ቡድኑ ጓደኞች ነበሩት። የማይመቹ ጥያቄዎችን የሚጠይቁ ሰዎች ነበሩ። ከእነርሱ አንዱ ሹጂ ታገቼ ሲሆን ከድርጅቱ ወጥቶ የተፈጠረው እውነታ እንደሚያጋልጥ አስፈራራም። አሳራ ይህ እንዲሆን ሊፈቅድ አይችልም። በእርሱ ትዕዛዝ 5 የአምልኮ ቡድን አባላት ታጉቺን በአንድ ትንሽ የታጣሚ ክፍል ውስጥ አንቀው ገደሉት። ይህ የአሳር የመጀመሪያው እውነተኛ ግድያ ሲሆን የተፈጸመውም የተጎጂውን ሕይወት በማጥፋት ነፍሱን እያዳነን ነው ብለው በሚያምኑ ተከታዮች ነበር። ግድያዎች ተጀመሩም። የአሳር የተዛባ ሃይማኖታዊ ትርጓሜም ለሚያዘው ማንኛውም አስከፊ ድርጊት ማመከኛ ሆነ። የእርሱ የጥርጣሬ ስሜት እያደገ ሲሄድ ስለ ካርማ ያለው ትርጓሜም አብሮ ተለወጠ። በጥንታዊ ቡዲዝም ካርማ የሚያስተምረው መልካም ተግባር በጎ ውጤት እንደሚያመጣና መጥፎ ተግባር ደግሞ ስቃይ እንደሚያስከትል ነው። አሳር ግን ይህን ጥንታዊ ጥበብ ወደ መሳሪያነት ቀየረው። በእርሱ የተገለበጠ አምልኮ መሰረት ከኦሙ ውጭ ያለ ማንኛውም ሰው ከሞተ በኋላ ለስቃይ በሚዳርግ መጥፎ ካርማ የተበከለ ነው። ሆኖም ግን እርሱ በመንፈሳዊ ላቁ ተከታዮች ሰዎችን ከመጥፎ ካርማቸው ለማጽዳት የመጨረሻው ድነት ተግባር የመፈጸም ችሎታ አላቸው። ይህም ተግባር ግድያ ነው። ጥቃት እንደ አርነት፣ ጭካኔ ደግሞ እንደ መንፈሳዊ አገልግሎት ተቆጠረ። አምልኮ ከእንግዲህ መገለጡን መፈለግ ብቻ አልነበረም፣ ይልቁንም ለመላው የሰው ልጅ እልቂት መለኮታዊ ምክንያት የሚሰጥ የሞት ፋብሪካ ሆነ። በ1990ዎቹ አጋማሽ ድርጅቱ ከዚህ ቀደም ታይቶ ወደማይታወቅ ደረጃ አደገ። የዓለምን ፍጻሜ የሚጠባበቅ ጥላ መንግስት። አሳር የድርጅቱን ልክ እንደ አንድ ህጋዊ መንግስት እውቅ በሆኑ ባለሙያዎች የሚመሩ ሚኒስቴሮችና ተቋማት አዋቀረው። በኢሳኩ ኢሾ የሚመራው ፋይናንስ ሚኒስቴር አምልኮን ወደ ቢሊዮን ዶላር ግዛት ለወጠው። አዳዲስ አባላት እንደ ሙሉ ደቀ መዛሙርቱ ሲቀላቀሉ ያላቸውን ሁሉ ያስረክባሉ። ቤቶቻቸውን፣ የቁጠባ ሂሳባቸውን፣ ንብረቶቻቸውን፣ ሌላው ቀርቶ ከቤተሰቦቻቸው ጋር በጋራ የያዟቸውን ውድ ቁሳቁሶች ጭምር። የአሳር ብዝበዛ ወሰን አልነበረውም። የታጠበበት ውሃ በአንድ ጠርሙስ $1000 ይሸጥ ነበር።
ደግሞ $10,000 ይጠየቅበታል። እያንዳንዱ የአካሉ ፍሳሽ እንደ ቅዱስ ቅርስ እየተቆጠረ ከምዕመናኑ ከፍተኛ ገቢ ይገኝበት ነበር። አምልኮ እንደ መሸፈኛ የሚያገለግሉ ህጋዊ ንግዶችን ከፈተ። የአካል ብቃት ክለቦች፣ ምግብ ቤቶች፣ የኮምፒውተር መገጣጠሚያ ፋብሪካዎች አባላቱን በቀን 18 ሰዓት ያለምንም ክፍያ በማሰራት ምርቶቻቸውን ከጃፓን የገበያ ዋጋ በታች ያቀርቡ ነበር። የሚገኘውን ትርፍ ግን ወደ መሳሪያዎች ልማት ያፈሱታል። ዓለም አቀፍ እንቅስቃሴዎችም እንድማሳቸውን አሰፋ። በስሪላንካ የሻይ እርሻ፣ በአውስትራሊያ የበግ እርባታ እንዲሁም በኋላ ላይ ለታላቁ የዓለም ፍጻሜ ጦርነት አርማጌዶን ዝግጅት የሚሆኑ ከፍተኛ የቴክኖሎጂ መሳሪያዎችን፣ ኬሚካሎችና መድኃኒቶችን የሚገዛ አያሰት ኩባንያዎች አቋቋሙ። በዶክተር ዩኪዮ ሃይሺ አመራር ስር ያለውን የጤና ሚኒስቴር ደግሞ ከምንም በላይ አደገኛ ሆነ። ጉዳት አላደርስም ብሎ ቃለ መሃላ የፈጸመው ይህ ስመጥር ሐኪም አሁን እንደ መንፈሳዊ ፈውስ የሚቆጠር የማሰቂያ ተቋም ይመራ ጀመር። አስትራል ሆስፒታል የተባለው ተቋም ታማኝነታቸውን የተጠራጠረ የአምልኮ አባላት የሚታሰሩበት፣ በከፍተኛ መድኃኒት የሚደነዝዙበትና አንዳንድም የሚገደሉበት ስፍራ ሆነ። ሃይሺ ችግር ያለባቸው ትዝታዎች ለማጥፋት በሚል የእውነት ሴረም ከኤሌክትሪክ ንዝረት ሕክምና ጋር በማጣመር አዳዲስ የሕክምና ዘዴዎች አስታወቀም። ጥለው ለመውጣት የሚሞክሩ ተከታዮች ይታፈናሉ፣ እንዲሁም ድጋሚ ትምህርት ሪ-ኤዱኬሽን ተብሎ ለሚጠራው ስቃይ ይደረጋሉ። የሕክምና ሂደቶች የአምልኮ ቡድኑ አባላት ማንነት ለመደበቅ ይውላሉ። የጣት አሻራዎች ይጠፋሉ፣ የፊት ገጽታቸው ይቀየራሉ እና እያደገ የመጣውን ድርጅቱን የወንጀል ግዛት ለመጠበቅ አስፈላጊ የሆነ ማንኛውም ነገር ይከወናል። በብሌ የፊዚክስ ሊቅ ሃዲዮ ሞሮ የሚመራው የሳይንስና ቴክኖሎጂ ሚኒስቴር የአሳርን መለኮታዊነት ለማረጋገጥ እጅግ አስገራሚ መሳሪያዎችን ይፈልግ ነበር። በኒኮላ ተስላ ንድፈ ሀሳቦች ላይ የተመሰረቱ የምድር መንቀጥቀጥ ማሽኖች እንዲሁም ከዓለም ፍጻሜ በኋላ ለሚኖሩበት ህንፃዎችን ሳይነኩ ሰዎችን ወደ ትነት የሚቀይሩ የፕላዝማ መሳሪያዎችን ለመስራት ይጥሩ ነበር። እነዚህ እንደ ሳይንስ ልብ ወለድ የሚቆጠሩ ፕሮጀክቶች ውጤት ባያመጡም ተሰጥኦ ያላቸውን ሳይንቲስቶች ስራ በማያሳዝ ረገድ ትልቅ ሚና ተጫውተዋል። ይህ በእንዲህ እንዳለ ይበልጥ ተግባራዊ የሆኑ የጦር መሳሪያዎች ልማት በሚስጥር ይቀጥል ነበር። ነገር ግን አሳር ቃል የገባው የዓለም ለውጥ ይሁን ሳይሆን ቀረም። የምድር መንቀጥቀጥና የጦርነት ትንቢቶች በተባለባቸው ጊዜ አልተፈጸሙም። አንዳንድ ተከታዮች በመሪዎቹ መለኮታዊ ኃይል ላይ መጠራጠር ጀመሩ። እስከ ጥር 17 ቀን 1995 ዓ.ም ድረስ ጠዋት 11:46 ኮቤ ጃፓን የታላቅ የሃንሾም የምድር መንቀጥቀጥ ያለምንም ማስጠንቀቂያ ተከሰተ። በጥቂት ደቂቃዎች ውስጥ ከ6000 በላይ ሰዎች ሲገደሉ የአካባቢውንም አወደመ። አሳሪ እንዲህ አለ፣ በትክክል እንደተነበይኩት ይህንን ጥፋት አስቀድሜ ተናግሬ ነበር። ምድር በትክክል እኔ ባልኩበት ቦታ ተናወጠች። ይህን የወደፊት ማየት እንደሚችል ያረጋግጣል። የዓለም ፍጻሜ እየቀረበ ነው። ከእነርሱ መትረፍ የምንችለው እኛ ብቻ ነን። እንደ እውነቱ ከሆነ ከ9 ቀናት በፊት በአንድ የቀጥታ ራዲዮ ስርጭት ላይ አንድ የኦሞ አባል በግምት ተናግሮት ነበር። ነገር ግን በፍርሃት የተለወጡ ተከታዮች የምድር መንቀጥቀጡ መሪያቸው ከተፈጥሮ በላይ የሆነ ችሎታ የማይካድ ማስረጃ መሰላቸው። ጊዜው እያለቀ ነው። የመጨረሻው ጦርነት እየቀረበ ነው። እናም ያንን ጦርነት ለመወጋት የሚያስችል በቂ ኃይል ያለው መሳሪያ ያስፈልጋቸዋል። በ1993 የድርጅቱ ዋና የላቦራቶሪ ግብ $30 ሚሊዮን የሚያወጡ መሳሪያዎችን በመጠቀም የሚሰሩ ከ100 በላይ ሳይንቲስቶችን ቀጥሮ ነበር። ተልኳቸው ለሚመጣው ለዓለም ፍጻሜ የሚሆን ባዮሎጂካዊና ኬሚካላዊ መሳሪያዎችን ማዘጋጀት ነበር። በቢዮሎጂ የድረገጽ ትምህርቱ ባቋረጠው በሲኤች ኤንዶ የሚመሩ የባዮሎጂ ቡድን ገዳይ የሆኑ በሽታ አምጪ ተዋሲያን ወደ መሳሪያነት በመለወጥ ላይ አተኮረ። ዋና ዓላማዎቻቸው ቦቱሊዝም፣ መርዝ እና አንትራክስ ነበሩ። ቶኪዮ ጎዳናዎች የበጋ ወቅት 1993 አንድ የኦሞ ቫን መኪና በመሃል ከተማ ውስጥ እየተነዳ ቡድኑ ገዳይ የቦቱሊዝም መርዝ ነው ብሎ የሚያምንበትን ጭጋግ በተገጠሙ መሳሪያዎች ይረጭ ነበር። እቅዱ እጅግ ሰፊ ነበር። በሺዎች የሚቆጠሩ ሰላማዊ ሰዎችን መግደል እና በሚፈጠሩ ትርምስ የጃፓንን መንግስት መገልበጥ። ነገር ግን ምንም የተፈጠረ ነገር የለም። ባዮሎጂካዊ መሳሪያው ሙሉ ለሙሉ ከሸፈ። እንደገና በልዑል አልጋ ወራሹ የሰርግ ስነ ስርዓት ወቅት በቤተ መንግስት አካባቢ ሞከሩ። ይህም የጃፓንን አመራር ለማጥፋት ታስቦ በንጉሳዊ ቤተሰቡ ላይ የተሰነዘረ ሌላ የቦቱሊዝም ጥቃት ነበር። አሁንም ቢሆን ምንም አልተሳካም። በሶስተኛው ሙከራ ደግሞ የመርጫ መሳሪያ የተገጠመላቸው ቦርሳዎችን በባቡር ጣቢያ ትኬት መቁረጮች አጠገብ በማስቀመጥ የጠዋት ስራ መግቢያ ሰዓትን ጠብቀው የመንግስት ባለስልጣናትን ኢላማ አደረጉም። አሁንም ምንም ውጤት የለም። ኤንዶ ተስፋ ቢቆርጥም ሳይበግሪ ወደ አንትራክስ ምርት ተሸጋገረ። የባክቴሪያ ናሙናዎቹን ካገኙ በኋላ ቡድኑ እነርሱም ወደ መሳሪያነት ለመቀየር ሞከረ። ሌላው ቀርቶ በገዛ ዋና መስሪያ ቤታቸው ጣሪያ ላይ ሙከራዎችን አደረጉም። በዚህ ጊዜ አንድ ነገር ተሳካ። የተወሰነ ያህል የአንትራክስ ሙከራ በጎዳናው ላይ እጅግ መጥፎ ሽታ እንዲፈጠር አደረገ። ጥቂት ወፎችንና የቤት እንስሳትን ገደለ። ነገር ግን በሰዎች ላይ ምንም አይነት ስጋት አልፈጠረም።
የአንትራክስ ዱቄትን በመኪኖች ላይ በመጫን በቶኪዮ መሃል ከተማ የተዘዋወሩ ተንቀሳቃሽ መሳሪያዎች በመጠቀም ረጩት። ይህም ትልቅ ስኬት ይሆንላቸዋል ተብሎ የታሰበ ጥቃት ነበር። ነገር ግን አሁንም ምንም የተፈጠረ ነገር የለም። ምንም ሞት፣ ምንም ትርምስ፣ ምንም የመንግስት መፈራረስ አልታየም። የኢንዶ ባዮሎጂያዊ መሳሪያዎች መርሃ ግብር ምንም ውጤት አልባ መሆኑ አስቂኝ እስከመሆን ደርሶ ነበር። የቡድኑ አባላት የኢቦላ ናሙናዎችን ለማምጣት ወደ መካከለኛው አፍሪካ ቢጓዙም ተልዕኮው ሙሉ በሙሉ ከሽፎ ነበር። ሆኖም ግን ኦሞ እጅግ የተሻለ ውጤት እያስገኘለት ያለ ሌላ አማራጭ ነበረው። በኦርጋኒክ ኬሚስትሪ የድህረ ምረቃ ተማሪ በሆነ በማሳሚ ሱቺያ የሚመራው የኬሚስትሪ ቡድን ትኩረትን ወደ ነርቭ መርዞች ላይ አድርጎ ነበር። ደጋግሞ ከከሸፉት ባዮሎጂካዊ መሳሪያዎች በተለየ የኬሚካል ክምችታቸው ይሰራ ነበር። ቀድሞውኑ በአውስትራሊያ በሚገኙ እርሻዎች ላይ የሚገኙ የበጎች ላይ የሳሪን ጋዝ ሙከራን በስኬት አከናውነዋል። ድርጅቱ ላይ የዛቱ ተቃዋሚዎች ለመግደል ተጠቅሞበታል። ሰኔ 1994 ዓ.ም በማትሱሞቶ ከተማ በሚገኝ 3 ዳኞች መኖሪያ ህንፃ አቅራቢያ ሳሪን በመልቀቅ ሊገድሏቸው ቢሞክሩም በስህተት 3 ንጹሃን ሰዎችን ገደሉ። ሳሪን አስተማማኝ ነው፣ ሳሪን ገዳይ ነው። በ1995 ዓ.ም መጀመሪያ ላይ አሳሪንን መርዝ በከፍተኛ መጠን ለማምረት እቅድ ያዘ። የካቲት 1995 ዓ.ም ሱቺያ በሚሊዮን የሚቆጠሩ ሰዎችን ለመግደል የሚያስችለውን 70 ቶን የሚመዝን የሳሪን ምርት በበላይነት ይቆጣጠር ነበር። ሁሉም ነገር በታቀደው መሰረት ከሄደ በቶኪዮ ላይ የመርዝ ጋዝ ጭጋግ በመልቀቅ አሳራን የሚቃወሙትን ሁሉ እያጠፉ የእርሱን መለኮታዊ ኃይል ያረጋግጣሉ። ነገር ግን በእንቅስቃሴው ላይ ድንገተኛ አደጋ ተከሰተ። ሳሪን በሚመረትበት ወቅት በፈሰሰ መርዝ ምክንያት መርዛማው ሽታ ከግቢ ወሰን አልፎ ተሰራጨ። የአካባቢው ነዋሪዎች እንግዳ የሆነ የኬሚካል ሽታ እንዳለ ሪፖርት አደረጉ። ፖሊሶች ከኦሞ ተቋማት ዙሪያ የአፈር ናሙናዎችን ሰበሰቡ። የላቦራቶሪ ምርመራው አፈሩ ከሳሪን ምርት ጋር በቀጥታ የተገናኙ ውህዶች እንዳሉበት አረጋገጠ። ለመጀመሪያ ጊዜ ባለስልጣናት አምልኮን ከኬሚካል መሳሪያዎች ምርት ጋር የሚያገናኙ ተጨባጭ ማስረጃ አገኙ። አንድ ጋዜጠኛ ግኝቱን በማተም ሽታው ከሽንኩሬው ማህበረሰብ ጋር እጅግ ቅርብ በሆነ ስፍራ መከሰቱን ጠቆመ። በአምልኮ ቡድኑ አመራሮች ዘንድ ድንጋጤ ነገሰ። ሙሉ በሙሉ ተመርቶ የተከማቸውን ሳሪን ጨምሮ ማንኛውም ህገወጥ ኬሚካል በአስቸኳይ እንዲወድም ትዕዛዝ ተላለፈ። በጥቂት ሳምንታት ውስጥ የአምልኮ ቡድኑ አባላት በላቦራቶሪ ውስጥ የሐሰት ግድግዳ በመገንባት የመሳሪያ ማምረቻ ቁሳቁሶችን ተራ የጸሎት አዳራሽ በሚመስል ክፍል በስተጀርባ ደበቋቸው። ፖሊስ ፍተሻ ቢያደርግም የሚያገኘው ለማሰላሰልና ለመንፈሳዊ ትምህርት የሚያገለግል ክፍል ብቻ እንዲሆን አደረጉም። ነገር ግን ምርመራው ቀጠለ። ካፈሩ የተገኙ ናሙናዎች ከሌሎች የወንጀል ሪፖርቶች ጋር ተዳመሩ። የኦሞ ረቂቅ ማጭበርበሮች እንኳን ለዘላለም የሚደብቁት የማይችሉትን የክስ ፋይል አበለጸጉ። የመጨረሻው ስህተት የተፈጸመው የአምልኮ ቡድኑ አባላት አንድ ሰው ሲያፍኑ ነበር። ሰውየው ባለጸጋ እህቱ ከድርጅቱ አምልኮ ጠፋችበት ነበር። ኦሞ እሷ እንድትመለስ ይፈልጋሉ፣ በተለይም ደግሞ ገንዘቧ እንዲመለስ ይፈልጋሉ። ነገር ግን ወንድሟ ያለችበትን ቦታ ለመናገር ፈቃደኛ አልሆነም። በከፍተኛ መድኃኒት ደንዝዞ እንዲቆይ የተደረገው የታፈነው ሰው መድኃኒቱ መጠን ስለበዛበት በኦሞ ቁጥጥር ስር እያለ ሕይወቱ አለፈ። ከቀድሞ ግድያዎቻቸው በተለየ ይህ አፈና በአይን ምስክር የታየ ነበር። በአቅራቢያው የነበረ አንድ ሰው በአፈና ወቅት ጥቅም ላይ የዋለውን የቫን መኪና ታርጋ ቁጥር መዝግቦት ስለነበር ፖሊስም ቁጥሩን ተከታትሎ በቀጥታ የአምልኮ ቡድን አባል መሆኑን አረጋገጠ። መጋቢት 1995 ዓ.ም የፖሊስ ዋና መስሪያ ቤት መርማሪዎች የተከማቸ የመጣውን ማስረጃ በድጋሚ ገመገሙ። የሳሪን ቅሪቶችን፣ የአፈር ናሙናዎች፣ የአፈናው ድርጊት ወደ ኦሞ መምራቱ፣ የሰዎች መጥፋትና አጠራጣሪ የሞት ሁኔታዎች በ3 ቀናት ውስጥ በሽንኩሮ ዋና መስሪያ ቤት ላይ ወረራ እናካሄዳለን ሲል ወሰኑ። በዚያው ዕለት በኦሞ ግቢ ውስጥ አሳር በመንግስት ውስጥ ካሉ ሰላዮች ለሚመጣው ወረራ መረጃ ደረሰው። ሁሉም ነገር ሊጋለጥ ነው። የጦር መሳሪያዎች፣ ላቦራቶሪዎች፣ የማሰቃያ ተቋማትና የበርካታ ግድያዎች ማስረጃዎች ሁሉ ሊጋለጡ ነው። አሳር እጅግ ከሚታመኑ ግብረ አበሮቹ ጋር አስቸኳይ ስብሰባ ጠራ። ልዩን እየመጡ ነው አላቸው። ይህንን ምርመራ የሚያስቆም እና በተመሳሳይ ጊዜ መለኮታዊ ኃይላችንን የሚያሳይ እጅግ አስደናቂ የሆነ ትኩረት የሚከፋፍል ተግባር ዳይቨርጅ ያስፈልገናል። ጌታ ሆይ ምን እንድናረግ ትፈልጋለህ ብለው ጠየቁት። የአሳር ምላሽ በታሪክ ውስጥ የጥቁር ጠባሳ ጥሎ ያለፈ ነበር። የቶኪዮ የባቡር መስመር እናጥቁ፣ ለመዘጋጀት ለቀናለን። መጋቢት 19 ቀን 1995 ዓ.ም ከምሽቱ 5 ሰዓት 5 ሰዎች በኦሞ የሚስጥር ቤት ውስጥ ተሰበሰቡ። በድርጅቱ ታሪክ ውስጥ እጅግ አስፈላጊ ለሆነ ተልዕኮ መመረጣቸውን ያውቃሉ። ዶክተር ኢኮ ሃይሺ በአንድ ወቅት ሐኪም ሆኖ ሰውን ላለመጉዳት ቃለ መሃላ ፈጽሞ ነበር። አሁን ግን በሺዎች የሚቆጠሩ ንጹሃን ሰዎችን ለመመረዝ እየተዘጋጀ ነው። ኬኒቺ ሂርሶ ደግሞ ለሰው ልጅ የዓለም ሚስጥር በመመርመር አስተዋጽኦ ሊያደርግ የሚችል የፊዚክስ ምሩቅ ነበር።
ይልቁንም ግን በቶኪዮ የባቡር መስመር ውስጥ ሞትን በብቃት ለማሰራጨት የሚያስችለውን ስሌት በማስላት ተጠመደ። እያንዳንዳቸው ለሳሪን መርዝ መከላከያ የሚሆን አንትሮፒን ሰልፌት የያዘ መርፌ ተሰጣቸው። መጋቢት 20 ቀን ጠዋት 12 ሰዓት 5 መኪኖች ከሚስጥር ቤቱ ወጡ። እያንዳንዳቸውም ወደ ተለያዩ ባቡር ጣቢያዎች አመሩ። ኢላማዎቻቸው የጃፓን መንግስት መስሪያ ቤቶች በሚገኙበት የካሱሚጎስኪ አካባቢ የሚገኙ 3 የባቡር መስመሮች ነበሩ። ጠዋት 1 ሰዓት 48 ኢኮአይሺ በሺናቻኖሚዝ ጣቢያ ወደ ደቡብ በሚጓዘው ባቡር ውስጥ ተሳፈረ። ከ3 ማቆሚያዎች በኋላ የላስቲክ ከረጢቱን ወለል ላይ ያስቀመጠው በሹል ጃንጥላ በሳው 900 ሚሊ ሊትር የሚሆን ፈሳሽ ሳሪን ከዚያም ወርዶ በዙ መካከል ተሰወረ። የ26 ዓመቷ አኪያዮ ኢዞሚ ሳሪኑ ወደ ሳምቧ ሲገባ ተሰማት። ልክ እንደተተኮሰባት ሆኖ ሰመን በደረቷ ውስጥ ፈነዳ። በአካባቢ የነበሩ ሌሎች ተሳፋሪዎች በከፍተኛ ሁኔታ ማሳል ጀመሩ። ባቡሩ ካሱሚስኪ ጣቢያ ሲደርስ ተሳፋሪዎች ራሳቸውን እየሳቱ ነበር። 4 ተጨማሪ ተከታታይ ጥቃቶች በትክክል በዚያው ቅጽበት 4 ሌሎች ወንዶች በቶኪዮ የባቡር መስመር ላይ ተመሳሳይ የሳሪን ከረጢቶች ለቀቁ። የሄቢያይ የማሩኒች መስመሮች ደጋግሞ ተጠቁ። በ30 ደቂቃ ውስጥ የሥራ መግቢያ ሰዓት በነበረበት ወቅት 5 የኬሚካል መሳሪያ ጥቃቶች የቶኪዮን የትራንስፖርት ትስስር መርዘውት ነበር። ጠዋት 2 ሰዓት ከ35 የአስቸኳይ ጊዜ ጥሪ ተቀባዮች ከአቅማቸው በላይ በሆነ ጥሪ ተጨናነቁ። ሰዎች በካሱሚኪ ጣቢያ እየወደቁ ነው። በሹምባሺ ከፍተኛ ቁጥር ያለው ጉዳት ደርሷል። በባቡር ጣቢያው ላይ አየር ውስጥ የሆነ ችግር አለ የሚሉ ጥሪዎች በረከቱ። የቅዱስ ሉቃስ ዓለም አቀፍ ሆስፒታል ተመሳሳይ ምልክቶች ባላቸው ታካሚዎች ተሞላ። የአይን ብሌን መጥበብ፣ የመተንፈስ ችግርና መንቀጥቀጥ። ዶክተር ዩተካ ኩራት ይሄ የምግብ መመረዝ አለመሆኑን ተረዳ። ይህ የኬሚካል ጥቃት ነው። ከፍተኛ ቁጥር ያለው ሰው መመረዝ ገጥሞናል ሲል አወጀ። የላቦራቶሪ ምርመራ አስከፊውን ስጋት አረጋገጠም። ሳሪን የተባለው የነርቭ መርዝ ፖሊስ ወደሆነ በኦሙ ሽንኩሮ ላይ ጥርጣሬውን አሳረፈ። የአፈር ናሙናዎች የግድያዎቹ ሁኔታ እና ሊካሄድ የነበረው ራ ሁሉ ወደ እነርሱ ይጠቁሙ ነበር። አምልኮው ቀድሞ ጥቃቱን ሰንዝሯል። መጋቢት 22 ቀን 1995 ዓ.ም በጃፓን ሕግ አስከባሪ ታሪክ ውስጥ እጅግ ግዙፍ በሆነ ዘመቻ በመቶዎች የሚቆጠሩ ፖሊሶች የድርጅቱን ተቋማት ከበቡ። ግንቦት 16 ቀን 1995 ዓ.ም ፖሊስ አሳርን ከዋናው ሕንፃ በታች ባለ ድብቅ ክፍል ውስጥ አገኘው። በገዛ ቆሻሻው ውስጥ ተቀምጦ የገንዘብ ጥቅሎችን ጨብጦ ነበር። ያ የሐሰት አምላክ ያለምንም ተቋሙ በቁጥጥር ስር ዋለ። 189 አባላት ክስ ቀረበባቸው። 13ቱ ደግሞ የሞት ቅጣት ተፈረደባቸው። ሐምሌ 6 ቀን 2008 ዓ.ም ከ23 ዓመታት በኋላ አሳራና ዋና ግብረ አበሮቹ በስቅላት ተቀጡ። አሳራ የመለመለው ማህበረሰብ ያገለላቸውን ሰዎች አልነበረም። ይልቁንም የጃፓንን ምሁራን ነበር። ህይወት ማዳን የሚችሉ ሐኪሞች፣ የፊዚክስ ሊቃውንትና መሐንዲሶች በምትኩ የጅምላ ጨራሽ መሳሪያዎች ገነቡ። ማስጠንቀቂያ ምልክቶች ታይተው ነበር። የሰዎች መጥፋት፣ የገንዘብ ወንጀሎችና የኬሚካል ሙከራዎች። ነገር ግን የመንግስት ቢሮክራሲያዊ ግራ መጋባትና ለሃይማኖታዊ ተቋማት የሚሰጠው ከልክ ያለፈ ጥበቃ አንድ የሽብር ድርጅት በነፃነት እንዲንቀሳቀስ እድል ሰጠው። የቶኪዮ ባቡር ጣቢያ ጥቃት ተራ ሰዎች በጥንቃቄ የተቀነባበረ ተንኮልና ደረጃ በደረጃ በሚያድግ ግፊት እንዴት ሆን ብለው የከፍተኛ ጥፋት ተባባሪ ሊሆን እንደሚችሉ አረጋግጧል። በመጨረሻም የአሳር መንፈሳዊ ንቃት ተስፋ ለሞትና ለስቃይ ብቻ አደረገ። የእርሱ መለኮታዊ ለውጥ ራዕይ ከተጎጂዎች በስተቀር የፈጠሩ ምንም ነገር የለም። ያ የሐሰት አምላክ አልፏል። ነገር ግን የእርሱ ክፋት ትምህርት በጭራሽ ሊረሳ አይገባም። የዛሬው ቪዲዮን እዚህ ላይ ፈጸምኩ። አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት።